ሀገራዊ ምክክር የሚካሄደው በፈቃድ ነው፣ በፈቃደኝነት ነው። ምክንያቱም ሀገራዊ ምክክር ያስፈለገው ከመጀመሪያው ግጭቶቻችንን የምንፈታባቸው መንገዶች ለብዙ ዘመናት የለመድናቸው መንገዶች ስላላዋጡን ነው። በተለይ ከነፍጥ ጋር ተያይዞ ልንፈታባቸው የምንሄዳባቸው አካሄዶች ሁልጊዜ ውጤታቸው አንዱን አሸናፊና ሌላውን ተሸናፊ ነው የሚያደርጉት እና አሸናፊና የተሸናፊ ሂደት ደግሞ መገለባበጡ አይቀሬ ነው። እንኳን እኔ እናንተ ወጣቶች እንኳን እነኚህ ሂደቶች ሲገለባበጡ አስተውላቸዋል። ትናንት ተሸናፊ የነበሩት በሚቀጥለው ቀን አሸናፊዎች ይሆናሉ። በዚህ አሸናፊና የተሸናፊ ሂደት ውስጥ ደግሞ የሚተርፈው ነገር ሕይወት ማጣት፣ አካል መጉደል እና ከሁሉም በላይ ሁልጊዜም እንደምጠቀምበት የአእምሮ ስብራትን ማትረፍ ነው። የአእምሮ ስብራት ሁሌም እንደምለው ከትውልድ ወደ ትውልድ የሚተላለፍ ነው። አካል ጉዳት አንድ ላይ ይቀራል። ሕይወቱን ያጣ ሰው እርግጥ ቤተሰቡን ያጎላል፣ እዛው ላይ ይቆማል። ስለዚህ ይህ እንዳይሆን ምን ማድረግ ይሻላል ሲባል ለብዙ ጊዜያቶች ኢትዮጵያውያን ሲጠይቁ የነበሩት ለመግባባት መነጋገር ይሻለናል። የጦር መሳሪያውን ነፍጡን አየነው። ስለዚህ ለምን እንደዚህ ልክ እናንተ እንደተቀመጣችሁት አሁን በጠረጴዛ ዙሪያ ቁጭ ብለን ለግጭት የዳረጉን ምክንያቶች ነቅሰን አውጥተን ለምን በእነሱ ላይ ተነጋግረን ወደ መግባባት አንደርስም? መግባባት ላይ እንኳን ባንደርስ ከና ለመግባባታችን መቀጠል እንችላለን፣ ተግባብተን መሄድ እንችላለን በሚል ነው እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው። አዋጁ ደግሞ በጣም ውስብስብ የሆነ ኃላፊነትን ለሀገራዊ ምክክር ኮሚሽነሮች ይሰጣል። ምንድነው የተወሳሰበው? እጅግ አሳታፊና አካታች በሆነ መንገድ ይህንን ስራ ስሩ ነው የሚለው። እጅግ አካታችና አሳታፊና አካታች የሆነ መንገድ ማለት ደግሞ እታች ከህዝቦቻችን መነሳት ማለት ነው። ህዝቦቻችን ያሉት የሚገኙት ጎጥ ላይ፣ ቀበሌ ላይ፣ ወረዳ ላይ እያለ ወደ ላይ ነው የሚመጡት። ስለዚህ ይሄ ሂደት ከልሂቃን ወደ ታች የሚወርድ ሳይሆን እታች ካለው ኢትዮጵያውያን መሰረቶቻችን የሚነሳ ነው። ስለዚህ ጥያቄዎቻቸው ከነሱ የሚመጣ ነው እንጂ ምሁራን፣ ልሂቃን፣ ፖለቲከኞች በዚህ ዙሪያ እንነጋገርና አንድ ደረጃ ላይ እንድረስ ብለው ብዙ ሀገሮች ባካሄዷቸው የምክክር ሂደቶች ውስጥ እንደተሳተፉበት አይነት አይደለም። ይሄ ዩኒክ ምናልባትም ለኢትዮጵያ ምናልባትም ለአካባቢው በምሳሌነት የሚጠቀስ አካሄድ ነው የሚሆነው። በዚህ መሰረት በዚህ ሂደት ውስጥ እንግዲህ ወደ ሰላም መድረክ ለመምጣት የሚቻለው ፍላጎት ሲኖር ነው። ከቀን አንድ ጀምሮ የኢትዮጵያ ሀገራዊ ምክክር ኮሚሽን ሲሰራ የነበረው በተለይ እንደተቋቋመ ምክክር ኮሚሽኑ ሀገራችን በምዕራብ ኢትዮጵያ እና በሰሜን ኢትዮጵያ ግጭቶች ላይ ነበር፣ ጦርነቶችም ነበሩ። ሆኖም ግን ጦርነቶቹ ጋብ እስኪሉና ወደ ሰላም እስኪመጡ ድረስ ኮሚሽኑ ያደረገው ነገር ቢኖር ሌሎቹን አካባቢዎች በሚገባ መለየትና ባለድርሻ አካላቱን ከወረዳ ጀምሮ ነቅሶ ማውጣት ነው። በዚህ ተሳክቶልናል። በዚህ ምክንያት ከ1350 በላይ ወረዳዎች መድረስ ተችሏል። እነኚህ 1350 ወረዳዎች ማለት ደግሞ የኢትዮጵያ መሰረታዊ የሆኑ ህዝቦቻችን ናቸው። አርብቶ አደሮቻችን እዛ ነው ያሉት። አርሶ አደሮቻችን፣ ወጣቶቻችን፣ ሴቶቻችን፣ አካል ጉዳተኞች፣ የተገፉ የማህበረሰብ ክፍሎች፣ የተፈናቀሉ ማህበረሰቦች የሚገኙት እዛ ቦታ ላይ ነው። የተለያዩ የማህበረሰብ ክፍሎች እንደየስራ መተዳደሪያቸው የሚገኙት የሚነሱት ከዛ ላይ ነው። ስለዚህ እነኛን በሚገባ በመለየት ክልል ላይ በማገናኘት አጀንዳዎቻቸውን ሰብስበናል። በዚህ ሂደት ውስጥ ሁላቸውም በፈቃደኝነትና በፍላጎት ተካፍለዋል። ያ ማለት ግን 100% ሁላቸውም በፈቃደኝነት መጥተዋል ማለት አይደለም። በትጥቅ ላይ የሚገኙ ያልመጡ ወገኖቻችን አሉ፣ የመጡም አሉ፣ ያልመጡም አሉ። ያ ብቻ ሳይሆን ፖለቲካ ፓርቲዎች ከመጀመሪያው ቀን ጀምሮ አቋማቸውን ግልጽ አድርገው እኛ በዳያሎጉ እናምናለን፣ ነገር ግን እኛ የምንፈልጋቸው እነኚህ ቅድመ ሁኔታዎች መሟላት አለባቸው ብለው ከቀን አንድ ጀምሮ በትክክል በማስቀመጥ እስከ መጨረሻ ወደ መድረኩ ወደዚህ ወደ ሀገራዊ ምክክር መድረክ ያልመጣሉ። ግን እኛ አንድም ቀን ወደኋላ ቦዝነን አናውቅም። ስለዚህ ከፖለቲካ ፓርቲዎች ጋር ግንኙነት እናለን።
በየጊዜው ጥሪ እናደርጋለን። ነገር ግን ከታጣቂዎች ጋር ግንኙነታችን በእናንተ በኩል ነው። ስለዚህ ባካችሁ ብለን መጠየቃችን አልቀረም። ወደዚህ መምጣት ይሻላል ያልንበት ጊዜ በጣም በርካታ ነው። በዚህ ምክንያት የመጡም አሉ። ያው እንደምታውቁት አጀንዳ 3 የታጣቂ አካላት ሰጥተዋል በተለያየ ጊዜ። በዚህ በሀገራዊ ምክክር ጉባኤም ላይ በትክክል ተወክለው ይሳተፋሉ። ሌሎች እንግዲህ እስከ መጨረሻው ድረስ በራችን ክፍት ነው ብለን ባለፈው መግለጫችን ላይ ማሳወቃችንን ታስታውሳላችሁ። ስለዚህ እንግዲህ ይሄ እነኚህን አካላት በተመለከተ ያለው መልስ ቢያንስ በእኔ በኩል ይሄ ነው። ስለዚህ ቅድም ውሳኔ የሚመስሉ መረጃዎች የወጡ ነው የሚባለው፣ ምንም አይነት ውሳኔ በአሁኑ ሰዓት የለም። እንሰማለን። እኛም እንግዲህ በእናንተው በኩል ይደርሰናል። የኢትዮጵያ ስም ሊቀየር ነው። ኧረ በጭራሽ ማን እንዳነሳው አናውቅም። ይሄ የሚቀይረው አይመስለኝም እንጂ እነኚህ 4000 ሰዎች ናቸው ማንዴት የተሰጣቸው። ምናልባት እነሱም እንኳን ሊወስኑ ካልተቻለ በሌላ ሜካኒዝም የኢትዮጵያ ሕዝቦች በጋራ የሚወስኗቸው ጥያቄዎች ወይም መልሶች ሊኖሩ ይችላሉ። ስለዚህ እነኚህ በቅድመ ጊዜያቶች የሚነገሩ ነገሮች ምንም በእኛ በኩል የምናውቃቸውም አይደሉም፣ እውቅና የምንሰጣቸውም አይደሉም። በዚህ ሂደት ግን ሕዝቦች መነጋገር ይችላሉ። ከየቦታው ሲመጡ ከመምጣታቸው በፊት ከሌሎች ወገኖቻቸው ጋር በእነኚህ 8 አጀንዳዎች እንደሰማችኋቸው ልንወያይ መሄዳችን ነው። ስለዚህ ምክረ ሀሳብ ስጡን ብለው ወገኖቻቸውን እንደየባለ ድርሻ አካላቱ ሊወያዩ መብታቸው ነው። ኦልሬዲ የተዘጋጀ ነገር ይዘው የሚመጡ መብታቸው ነው። ከመጡ በኋላ ግን በሚገባ ተወያይተው ነው ምክረ ሀሳብ ላይ መድረስ ያለባቸው። ይሄ ግልጽ መሆን አለበት። እዚህ ውስጥ የምንናገራቸው ነገሮች በምንም ሁኔታ ከህግ ጋር የሚያያይዙን አይሆኑም። ነፃ ሆነን ነው የምንወያየው። ይሄ ሙሉ ኃላፊነቱ የኢትዮጵያ ሀገራዊ ምክክር ኮሚሽን ይሆናል። ያው ሁልጊዜ እንደምንለው እንደምትሰሙት ታጣቂዎች በአሁኑ ሰዓት እንኳን ቢመጡ እና እዚህ ላይ እንሳተፍ ቢሉ የነሱ ነፃነት ኢሚዩኒቲ ሙሉ በሙሉ በሀገራዊ ምክክር ኮሚሽኑ ኃላፊነት የተጠበቀ ይሆናል እያልን በየጊዜው እንነጋገራለን። ምክረ ሀሳቦችን ተቀብሎ ስራ ላይ ከሚያውለው አካል ጋር የሚል ጥያቄ ተነስቷል። ይህንን በተደጋጋሚ ተናግረናል። በተለያዩ ጊዜያት በተገናኘንባቸው መድረኮች ከእናንተም ጋር ለማሳወቅ ሞክረናል። ፕራይም ሚኒስትሩን 2 ጊዜ ያገኘነው በራሳችን ጥያቄ ነው፣ በእነሱ ጥያቄ አይደለም። እኛ የምንጠይቃቸው ጥያቄዎች ስለነበሩን ነው 2 ጊዜ ያገኘነው ከነ ካቢኔያቸው። በዛን ጊዜ ካነሳናቸው ጥያቄዎች 2 ጥያቄዎች ናቸው። አንደኛው ጥያቄ እነዚህ በትጥቅ ትግል ላይ ያሉ ወገኖቻችን እኛ በምናደርገው ጥረት ሶስተኛ ወገኖች በሚያደርጉልን እገዛ መተው ለመደራደር ቢፈልጉ የመንግስት አቋም ምንድነው የሚሆነው የሚል ነበር። ለዛ የተሰጠን ምላሽ እናንተ ይሳካላችሁ እንጂ በሶስተኛ ወገኖች አደራዳሪነት በሶስተኛ ሀገርም ቢሆን እኛ ዝግጁ ነን የተባለው። ይሄንን አሳውቀናል። ሁለተኛው ጥያቄያችን ይሄ ሁሉ ሆኖ ማለት ነው እዚህ ላይ የጠፋው ጊዜ፣ እዚህ ላይ የጠፋው ኤነርጂ፣ እዚህ ላይ ኢንቨስት የተደረገው ገንዘብ በጣም ብዙ ነው። እናንተም ኢንቨስት አድርጋችኋል። ይሄ ሁሉ ከሆነ በኋላ ተሳታፊዎችን ለይተን አጀንዳ ሰብስበን ቆላ ደጋ ሄደን አይደል ያን ሁሉ ነገር ካደረግን በኋላ እነዚህ ተሰብሳቢዎች ወይም ተመካካሪዎች የሚያመጡትን ምክረ ሀሳብ መንግስት እንዴት ነው የሚያስተናግደው የሚል ነበር። ጥያቄዎች እነሱ ስለነበረ መንግስት ዞር በሉ ቢላችሁስ የሚል ነገር ስለነበረ ከመንግስት ያገኘነው ምላሽ እኛ ከህዝብ በላይ አይደለንም። ህዝብ በተወካዮቹ አማካይነት መክሮና ዘክሮ ያመጣቸውን ምክረ ሀሳቦች እንደ የሁኔታው የምናስተናግድ ነው የሚሆነው። በእኛ within our power በእኛ ስልጣን ስር ያልሆኑ ጉዳዮችን እስከ ሪፈረንደም ድረስ እንዲሄዱ እናደርጋለን።
የሚል ምላሽ ነው የተሰጠ። ይሄ እንግዲህ ኢምፓብሊክ ነው የተነገረው በግልጽ ማለት ነው። ከዚህ የበለጠ እንግዲህ ከኛ በኩል የሚጠበቅብንን ማድረግ ነው። እንደምታውቁት ያልመጡ አሁንም በትጥቅ ትግል ወይም ዋቴቨር ላይ ያሉትን በተመለከተ ብዙ ጊዜ ደጋግመን ጥሪ አድርገናል። ለዛ ጥሪ ግን ከተወሰኑት በስተቀር አብዛኛዎቹ ያው ምላሽ አልሰጡም። ምላሽ አለመስጠታቸው የነሱ እንትን ነው። ይሄ የኮሚሽኑን እንትን መረዳት ይኖርብናል። ማንዴታችን ምንድነው? ከኛ የሚጠበቀው መደላድሉን መፍጠር ነው፣ ማመቻቸት ነው፣ ኑ ማለት ነው። ለምክክር የተመቻቸ ሁኔታ አለና ተጋበዙ ነው። ከዛ ውጪ ማስገደድ እኮ አንችልም። ምርጫና ምክክር መብት ነው እንጂ ግዴታ አይደለም። ይጠቅመኛል፣ ያዋጣኛል፣ ይሄ ትክክለኛ መንገድ ነው፣ በዚህ ነው አለ አይደለ ጥያቄን ማስመለስ የምችለው ብሎ የሚያምንበት ከሆነ ይመጣል። ካልሆነ ግን እኛ ልናስገድድ የምንችልበት ምንም ስልጣንም የለንም፣ ማንዴቱም የለንም። ፎርዳት ማተር በእነሱ ፈቃደኝነት ላይ እየተመሰረተ ነው ማለት ነው። ግን የሚበጀው ለሀገር የሚታሰብ ከሆነ የሚበጀው ግን ቢመጡ ነው። ጥያቄዎች ካላቸው ጥያቄዎቻቸውን ቢያቀርቡ ነው። ምናልባት አሁን ከቀረቡ ጥያቄዎች የተለየ ጥያቄዎች ይኖራቸዋል ብዬ አላስብም፣ አልገምትም። አትሊስት ግን ጥያቄዎች ያሏቸውም ከሆነ ይዘው ይምጡ ነው አሁን